ኢትዮጵያ በህገወጥ የንግድ ሰነድ ማጭበርበር ምክንያት በየዓመቱ በቢሊዮን የሚቆጠር ዶላር እያጣች ነው መባሉን ወደ ተመለከተው ዜናችን እንለፍ። ኢትዮጵያ ከአውሮፓውያኑ 2013 እስከ 2022 ባሉት 10 ዓመታት ውስጥ በህገወጥ የንግድ ሰነድ ማጭበርበር ምክንያት ከ24 ቢሊዮን የአሜሪካ ዶላር በላይ ማጣቷን የአፍሪካ ልማት ባንክ ሪፖርት ገልጿል። የልማት ባንኩ ሪፖርት ይህ በህገወጥ መንገድ የሸሸ ሀብት ሀገሪቱ ለተለያዩ መሰረተ ልማቶች ላይ ልታውለው የምትችለውን ገቢ ያሳጣ እንደሆነ አመላክቷል። ሪፖርተራችን ሰላማዊት ጌታሰው ይህንን የአፍሪካ ልማት ባንክ ሪፖርት ከሌሎች የጉዳዩ ላይ ከተሰሩ ጥናታዊ መረጃዎች ጋር በማጣመር ተከታዩን ዘገባ አዘጋጅታለች። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ወይም የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ባሳለፍነው ሳምንት በአዲስ አበባ ሲካሄድ በአህጉሪቱ የሚፈጸሙ የፋይናንስ ማጭበርበሮች አጀንዳ ሆነው ውይይት ተደርጎባቸው ነበር። በዚህ ስብሰባ መክፈቻ ላይ ንግግር ያደረጉት የተመድ የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክሌቨር ጋቲትም ሲናገሩ አፍሪካ እንደ ግብር ማጭበርበርና ሙስና ባሉ የፋይናንስ ጥሰቶች በዓመት 90 ቢሊዮን ዶላር ታጣለች ነበር ያሉት። አህጉሪቱ በህገወጥ የገንዘብ ዝውውር ምክንያት በየዓመቱ ወደ 90 ቢሊዮን የአሜሪካ ዶላር ታጣለች። ይህ ሁኔታ መለወጥ አለበት። በአንድ በኩል ለመሰብሰብ የምንጥረውን ሀብት በሌላ በኩል ማጣት መቀጠል አንችልም። በህገወጥ የገንዘብ ዝውውር የሚጠፋ እያንዳንዱ ዶላር ለውሃ መሰረተ ልማት፣ ለትምህርትና ለኢንዱስትሪ ሽግግር ሊውል የሚችል ገንዘብ ነው። በዋና ጸሐፊው የተጠቀሰው ይህ የገንዘብ መጠን አህጉሪቱ ከምታገኘው አጠቃላይ የልማትና የውጭ እርዳታ መጠን በእጅጉ የሚልቅ እንደሆነም ይነገራል። በአፍሪካ ከህገወጥ የገንዘብ ፍሰቶች የተነሳ የሚደርሰው የታክስ ገቢ ኪሳራም ቢሆን በዓመት ወደ 17 ቢሊዮን የአሜሪካን ዶላር እንደሚደርስ የሚገመት ነው። ይህ በህገወጥ መንገድ የሚሸሸው የአህጉሪቱ ሀብት ለትምህርት፣ ለጤና፣ ለመሰረተ ልማት ግንባታ፣ ለአየር ንብረትና ተያያዥ ኢንቨስትመንቶች ሊውል ሲገባው ባልተገባ መንገድ በወጣበት የቀረ ነው። እያደገ የመጣ የብድር ክፍያ ጫና እንዲሁም ውስን የውጭ ፋይናንስ አቅርቦት ላላቸው የምስራቅ አፍሪካ ሀገራት ደግሞ እንዲህ አይነቱ ኪሳራ የበጀት አቅምን የሚያዳክምና ያሉትን የፋይናንስ ክፍተቶች የሚያባብስ ነው ይላል የአፍሪካ ልማት ባንክ ሰሞነኛ ሪፖርት። ስለ ኢትዮጵያ የሚያነሳው የሪፖርቱ ክፍል ሀገሪቱ ከአውሮፓውያኑ 2013 እስከ 22 ባሉት በህገወጥ የንግድ ሰነድ ማጭበርበር ወይም ትሬድ ሚስ ኢንቮይሲንግ ምክንያት እስከ 24.6 ቢሊዮን የአሜሪካን ዶላር ማጣቷን ጠቅሷል። የአፍሪካ ልማት ባንክ የ2026 የምስራቅ አፍሪካ ኢኮኖሚ ሪፖርት እንዳመላከተው ይህ በህገወጥ መንገድ የሸሸ ሀብት ሀገሪቱ ለመሰረተ ልማት፣ ለኢንዱስትሪ ማስፋፊያና ለረጅም ጊዜ መዋቅራዊ የኢኮኖሚ ሽግግር ልታውለው የምትችለውን የህዝብ ገቢ ያሳጣ ነው። ባንኩ ይፋ ባደረገው በዚህ ሪፖርት መሰረት ይህ የሰነድ ማጭበርበር የሚፈጸመው አስመጪዎችና ላኪዎች የሸቀጦችን ትክክለኛ ዋጋና መጠን ሆን ብለው አሳስተው በማቅረባቸው ምክንያት ነው። ይህ ህገወጥ ስርዓት ነጋዴዎች ከጉምሩክ ቀረጥና ታክስ እንዲያመልጡ፣ የሚያገኙትን ትርፍ ወደ ሌላ ሀገር እንዲያሸሹና ካፒታልን ከመደበኛው የባንክ የፋይናንስ ስርዓት ውጪ በህገወጥ መንገድ እንዲያንቀሳቅሱ መንገድ የከፈተ እንደሆነ ሪፖርቱ ገልጿል። ይህም በመንግስት የታክስ አሰባሰብና በጉምሩክ ስርዓት ላይ ያለውን ታማኝነት ጥያቄ ውስጥ የሚከት ነው ይላል የአፍሪካ ልማት ባንክ አዲስ ሪፖርት። ኢትዮጵያ እስከ አውሮፓውያኑ 2030 ያቀደቻቸውን የመሰረተ ልማትና የኢኮኖሚ ሽግግር ግቦች ለማሳካት ከጠቅላላው የሀገሪቱ ውስጥ ምርት ወይም ጂዲፒ በተጨማሪ በየዓመቱ ከ11 እስከ 15 በመቶ የሚደርስ የፋይናንስ ድጋፍ እንደሚያስፈልጋትም በዚሁ ሪፖርት ተጠቁሟል። ነገር ግን ይህንን የፋይናንስ ክፍተት በውጭ ብድር ለመሸፈን መሞከር የሀገሪቱን የዕዳ ጫና በእጅጉ የሚጨምረው በመሆኑ የሀገር ውስጥ የገቢ አሰባሰብን ማጠናከርና ህገወጥ የገንዘብ ፍሰትን ማስቆም ብቸኛው አስተማማኝ አማራጭ መሆኑን ሪፖርቱ አብራርቷል። በሌላ በኩል ከዚህ ቀደም ሀገር በቀል በሆኑት የፖሊሲ ጥናት ኢንስቲትዩትና አዲስ አበባ ዩኒቨርሲቲ ተመራማሪዎች ተሰርቶ ይፋ የተደረገው ጥናት ኢትዮጵያ ከአውሮፓውያኑ 2008 እስከ 2023 ባሉት 16 ዓመታት ውስጥ በንግድ ሰነድ ማጭበርበር ምክንያት ያጣችው ገንዘብ 207.7 ቢሊዮን ዶላር እንደሆነ ነው የሚጠቁመው። ይህም በየዓመቱ በአማካኝ 12.94 ቢሊዮን ዶላር ከሀገር እንዲሸሽ አድርጓል የሚለው ጥናቱ የኢትዮጵያ ንግድ ስርዓት ለከፍተኛ ህገወጥ የገንዘብ ሽሽትና የታክስ ገቢ ኪሳራ መጋለጡን ጭምር ነበር ያነሳው። ጥናቱ እንደሚያመላክተው ከአጠቃላይ የንግድ ሰነድ ማጭበርበሩ 85 በመቶ ያህሉ በገቢ ንግድ ላይ የሚፈጸም ሲሆን ይህም ነጋዴዎችና አስመጪዎች የውጭ ምንዛሬ ለማግኘትና ሀብታቸውን ወደ ውጭ ሀገር ለማሸሽ በሚያደርጉት ጥረት የሚፈጸም መሆኑ ተጠቁሟል። ይህ የንግድ ሰነድ ማጭበርበር በብዛት የሚስተዋለው በመንግስትና በልማት ድርጅቶች ከፍተኛ ግዢ በሚፈጸምባቸው እንደ ነዳጅ፣ ማዳበሪያ፣ ስንዴና ከባድ ማሽነሪ ባሉ መሰረታዊ እቃዎች ላይ እንደሆነም ያሳያል ጥናቱ።
ጥናቱ የውጭ ንግድ ዘርፍን በተመለከተ ደግሞ በ16 ዓመታት ውስጥ 25 ቢሊዮን ዶላር ያህል የውጭ ምንዛሬ በውጭ ሀገር ባንኮች እንዲቀር መደረጉንም ነው የሚያነሳው። ይህ ህገወጥ አሰራር በሀገሪቱ የገቢ ስብሰባ ላይ ከፍተኛ ኪሳራ አድርሶ እንደነበር የሚያሳየው ጥናቱ ኢትዮጵያ በዚሁ ማጭበርበር ምክንያት በተጠቀሱት ዓመታት ውስጥ 11.1 ቢሊዮን ዶላር የታክስ ገቢ ማጣቷን ነው የሚያነሳው። ይህም ከጠቅላላ የንግድ ታክስ ገቢ 30 በመቶ ያህሉን እንደማለት ነበር። መነሻችን የሆነው የአፍሪካ ልማት ባንክ የ2026 የምስራቅ አፍሪካ የኢኮኖሚ ሪፖርት የንግድ ማጭበርበሮች ካስከተሉት ጉዳት ባለፈ ሌሎች በርከት ያሉ ኢኮኖሚያዊ ጉዳዮችም የተነሱበት ነው። የኢትዮጵያ የገቢ ንግድ 90 በመቶ ያህሉ በጅቡቲና በቀይ ባህር ኮሪደሮች ላይ ጥገኛ መሆኑን የሚጠቅሰው ይህ ሪፖርት ይህም የሀገሪቱን ኢኮኖሚ የመካከለኛው ምስራቅ ግጭት ለወለዳቸው የጉዞ መስተጓጎሎች እንዲሁም የነዳጅ ዋጋ መናርና የማዳበሪያ ዋጋ መጨመር ተጋላጭ እንዲሆን አድርጎታል ነው ያለው። ታክስ ከኢትዮጵያ ጠቅላላ ሀገራዊ ምርት ላይ የሚይዘው ድርሻ ለአፍሪካ አማካኝ ተብሎ ከሚቀመጠው 13.4 በመቶ ያነሰ መሆኑንና አግባብ ባለው መንገድ ማደግ እንደሚገባው ሪፖርቱ ይጠቅሳል። ከደሞዝና ተያያዥ አነስተኛ ግብሮች ላይ ከማተኮር ይልቅ ዝቅተኛ ገቢ የሚያገኘውን ዜጋ በማይጎዱ ጉዳዮች ላይ በማተኮር እንዲሁም በሰነድ ማጭበርበር የሚባክነውን ገንዘብ በመቀነስና ህገወጥ ንግዶችን በመቆጣጠር የገቢ አሰባሰቡን እንዲያሳድግም ጭምር መክሯል። ኢትዮጵያ ካደረገችው የውጭ ምንዛሬ ፖሊሲ ለውጥ ወዲህ የገንዘብ የመግዛት አቅም በ114 በመቶ መውረዱና በዚህና በሌሎች ተያያዥ ምክንያቶች ሳቢያ በ2025 የፈረንጆቹ ዓመት የዋጋ ግሽበት 15.6 በመቶ በመድረስ ባለ ሁለት አሃዝ ሆኖ መቀጠሉን የአፍሪካ ልማት ባንክ ሪፖርት አመላክቷል።